11 ዓመት ማዳም ቤት ሰርታለች፣ አረብ ሀገር ማለት ነው። ግን ደግሞ ባጭሩ ለራሷ ምንም ነገር የላትም። ለቤተሰቦቿም ከወር ደከመኝ ሰለቸኝ ምን ላድርጋለች። እናንተ ብትሆኑ ምን ታደርጋላችሁ? 11 ዓመት የአብዛኛው የመዳም ቅመም ታሪክ ነው እንግዲህ ይሄ እውነተኛ። በቃ አንዲት እህታችን 11 ዓመት መዳም ቤት ሰርታለች። ነገር ግን ለራሷ ምንም የላትም የሰራችው። ነገር ግን ለቤተሰቦቿም እንደዚሁ ቋሚ ነገር ምንም አላደረገችም። በየወሩ ግን እየላከች የሚያስፈልጋቸውን እየገዙ እየኖሩ ቤተሰቦቿን አኑራለች። ነገር ግን ቋሚ ነገር ምንም አላደረገችም። አሁን ላይ ግን ለመግባት ፈልጋ ወደ ኢትዮጵያ ምንም የላትም። ደከመኝ በቃ ምን ላደርግ፣ እናንተ ብትሆኑ ምን ታረጋላችሁ እያለች ነው እህታችን። በጣም ያሳዝናል። የአብዛኞቻችንም ታሪክ ስለሆነ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድ የቻናሌ ቤተሰቦች እንዴት ናቸው? ሰላም ሰላም ብያለሁኝ። ውድ ሀገሬ ልጆች እንግዲህ ይህን ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆኖ የደውል ምልክቷን ተጫኑ። አበረታቱኝ፣ ላይክ ሼር አድርጉልኝ። እንደ ውለታ ቆጥረዋለሁኝ። ለምታበረታቱኝም እጅግ በጣም አመሰግናለሁ። ዛሬ የመጣሁት እንግዲህ ያው አብዛኞቻችን ማለት ይቻላል የመዳም ቅመሞች ከ10 ዓመት በላይ በቃ አብዛኛውን ደግሞ እኔ የሚገርመኝ በየኮመንቱ እንትን ስል 13 ዓመቴ ነው 14 ዓመቴ ነው የሚሉ ይበዛሉ እውነት ለመናገር እና በቃ ልክ እንደ እኔ ስመጣ ነው እንደ መጡት እያልኩኝ እንደውም የት ናችሁ እንደው 13 ዓመት 14 ዓመት እዛ ሀገር የቆያችሁ 2005 ሊገባ ሲል ወደ አረብ ሀገር የመጣችሁ እህቶች 2005 ላይ የመጣችሁ የት ናችሁ? በኮመንት ጻፉልኝ። በጣም ብዙ እህቶች ስላሉ ማለት ነው። እና ውዶችዬ እንግዲህ ከ10 ዓመት በላይ አረብ ሀገር ስንኖር እውነት ለመናገር እኔ በጣም ማለት ሰራን ከተባለ ቤት ነው። ዋናው ደግሞ አፍያ ጤነኛ ስለሆንን ብቻ ፈጣሪያችንን ማመስገን አለብን። የእውነት በቃ ከ10 ዓመት በላይ መዳም ቤት መስራት ማለት የሚያውቅ ያውቀዋል። የእውነት በቃ እና ውዶችዬ በመጀመሪያ ጤነኛ ስለሆንን ፈጣሪያችንን ማመስገን አለብን። ግን ያው መግቢያ ላይ እንዳስገባሁላችሁ ያስገባሁት ቪዲዮ ምንድነው 11 ዓመት ሰርታ እህታችን ለራሷ ምንም ነገር የላትም። እንዲሁም ደግሞ ለቤተሰቦቿ በየወሩ የምታገኘውን እየላከች ቤተሰቦቿን ስታስተዳድር ያው ማለት አስቤዛ ምናምን እንደዚህ እየገዛዙበት ኖረዋል። ያም ደግሞ አልፏል ማለት ነው። ከ11 ዓመት እንግዲህ 11 ዓመት ሙሉ ማለት ነው። እሷም ደግሞ እጇ ላይ አሁን ምንም ነገር ብር የላትም። ወደ ሀገር መግባት ደግሞ በጣም ፈልጋለች፣ ነገር ግን ብር የላትም። ይሄ ነገር በጣም የአብዛኞቻችን በቃ አብዛኞቻችን በተለይ ከ10 ዓመት በላይ የቆየን መዳም ቤት በጣም ደክሞና ሳልችቶናል። የእውነት በቃ እናንተ ብትሆኑ ምን ታደርጋላችሁ ብላ ነው ኮመንት ላይ ጻፉልኝ። እናንተ ብትሆኑ ምን ታደርጋላችሁ? እኔ በሆን እንግዲህ ምን በቃ እኔም ያለሁበት ስለሆነ ከ10 ዓመት በላይ ስትሰሩ በጣም ነው የሚሰለቻችሁ። እኔ ወላሂ ነው የምላችሁ። አሁን ላይ ደግሞ ያልሰለቸው የለም። ሁሌ በቃ እኔ እንደዚህ በውስጥም ስደዋው ሁሉም ሳልችቷል። እንደነገርኳቸው ጎረቤት ደግሞ አንዲት ጓደኛዬ ያው ጓደኛዬ ለማለት ትንሽ እንትን ይለኛል። ያው ጎረቤት ነው የምትሰራው። አጋጣሚ ተልኬ ሄጄ አግኝቻት ነውና እውነት ለመናገር በጣም ነው ያሳዘነችኝ። አሁንም ቪዲዮዬ ቫይራል ከወጣ ምናልባት ባካችሁ ኮመንት ላይ ጻፉልኝ ምን እንደምታደርግ። እሷም ግራ ገብቷታል፣ እኔም ደግሞ ምን እንደምላት ነው ግራ ይገባኝ። የ7 ዓመት ደመወዟን ሰዎቹ ሰጥሻለሁ እያሉ ይዘውባት 7 ዓመት ሙሉ ያለ ደመወዝ ነው የሰራችው። አረቦቹ ይሰጡኛል ነው የምትለው እሷ። ነገር ግን አሁን ላይ ስጡኝ ስትላቸው የ12 ዓመት አካባቢ ልጅ አላት። ያው እነሱ ቤት እያለች ነው አግብታ የወለደቻት ነገር ማለት ያው ብዙ አመታት ነው። ከ15 ዓመት በላይ ነው እነሱ ቤት የሰራችው። ነገር ግን አሁን ብሩን የያዙባት የ7 ዓመት ነው እንዲገባቸው ብዬ ነው። እና የ7 ዓመት ደመወዟን ይዘውባት አሁን በጣም ግራ ገብቷታል። አልሰጥም ብለው ልጇም ደግሞ መማር ትፈልጋለች፣ ልጇን ማስተማር ትፈልጋለች። ልጅቷ በጣም ትልቅ ሆናባታለች። እና ምን እንደምናደርግ ግራ ገብቶናል። የእውነት ነው የምላችሁ። እሷም በቃ ግራ ገብቷታል። እኔ ድንገት ነው አንድ ቀን ሄጄ ታልኬ የነገረችኝ እንደዚህ እኮ 7 ዓመት የሰራሁበት ደመወዜን አይሰጡኝም፣ አልሰጥ ብለውኝ በቃ ሰውነቷ እንዳለ ድቅቅ ብሏል። በቃ እኔ እንጃ የሆነ ማለት ከሰውነት ወጥታለች። እውነት ለመናገር በጣም ነው የምታሳዝነው። እኔም ደግሞ ምን ማድረግ አልቻልኩም። በቃ ብርሽን የሰጡሽን ተቀበይ፣ በቃ ብሬን እያልሽ ጨቅጭቂያቸው አልኳት። ሌላ ምን ማለት ምንም የማደርገው ነገር ግራ ገብቶኛል። ለምን ህገወጥ ናት፣ ህጋዊ አይደለም ለማለት ፈልጌ ነው። በምንድነው በኤጀንሲ አይደለም የገባችሁ ለማለት ነው። ለማንኛውም እንግዲህ እናንተ ብትሆኑ ምን ታደርጋላችሁ ነው የዛሬው ጥያቄ። ያው 11 ዓመት ሙሉ የሰራችው እህቴ ምንም ብር የሌላት እህቴ እናንተ ብትሆኑ ምን ታደርጋላችሁ ነው ያለችው። እኔ በሆነ የማደርገው ጭክን ብዬ 1 ዓመት እሰራለሁኝ። ነገር ግን ከሁሉም ሰው ጣፍቼ ምንም ብር ሳልልክ ማለቴ በቃ ለቤተሰብ መላኩን አቁሜ በቃ እልም ብዬ ጣፍቼ ስልኬን ዘጋግቼ 1 ዓመት እሰራለሁ። የ1 ዓመት ደመወዜን እይዛለሁኝ ማለት ነው። ከዛም በኋላ ወደ ሀገር ይገባለሁኝ እንጂ በጣም ከባድ ነው። ያው ግን
አሁን 11 ዓመት ሙሉ እየሰራች ስትልክላቸው የኖረች ቤተሰቦቿ ራሱ አሁን ልክም ብላ ስትጠፋ ያው ምንም እንዳላደረገችላቸው ነው የሚቆጥሩት አንዳንድ ቤተሰቦች። ማለት የተደረገላቸውን ሳይሆን ወደፊት የሚደረግባቸው ሲቆምባቸው እንደ አውሬ ነው የሚቀያየሩ። ስንገባም ያው እንግዲህ ለቤተሰብ እየላኩ ኖረው ወደ ሀገር ሲገቡ አብዛኛውን ቤተሰብ ማለት ይቻላል ልጆቻቸውን እኮ ማለት ብራቸው ሳይኖር ሲቀር በዛ ላይ ደግሞ ይወስሩልኝ ያላችሁትን ነገር ሳታገኙ ስትቀሩ ምናምን ያው ትንሽ ማለት አይምሯችን ትክክል አይሆንም። በቃ እንጮሃለን። አብዛኛውን ደግሞ በዛ ምክንያት አይምሯ ለቋል ምናምን ስድብ ነው እንትን የሚሉን። ነገር ግን እኛ እኮ ትክክለኛ ነገር ነበር የምንናገረው፣ ግን አያዳምጡንም። አብዳ ነው በቃ እቺ አረብ ሀገር እንደዛ እያሉ በጣም ብዙ ስም ያወጡልናል። ቢሆንም እህቴ እንግዲህ እኔ ማለት ያለብኝ 1 አመት ጣፍታሽ በቃ ከቤተሰብ ጥፊ፣ ማንም ጋር ተደዋወይ፣ ጠንክረሽ ስሪ ነው የምለው። ቪዲዮውን እስኪ አብረን እንስማው። 11 አመት ማዳም ቤት ሰርታለች፣ አረብ ሀገር ማለት ነው። ግን ደግሞ ባጭሩ ለራሷ ምንም ነገር የላትም። ለቤተሰቦቿም ከወርወር ከመላክ የነሱን አስቤዛ፣ የነሱን ችግር፣ የነሱን ማህበራዊ ኑሮ ከመሙላት ውጪ ምንም የቀየረችው ነገር የለም። አሁን ላይ ግን እንደ ደከማት ነገረች። ደከመኝ፣ ሰለቸኝ፣ ምን ላድርጋለች። እናንተ ብትሆኑ ምን ታደርጋላችሁ? 11 አመት ቀላል አይደለም። እስቲ ሁላችሁ ኮመንት ላይ አስተያየት አስቀምጡላት። ታማለች፣ ደክሟታል፣ ሰልችቷታል። እንደኔ ግን እህቶች ሆይ እስኪ ደክማችሁና እስኪ ሰለቻችሁ ድረስ ብትጠብቁ ምንም ዋጋ የለውም። ይሄ ህዝብ የሚረዳችሁ አቅም ባላችሁ ሰዓት ነው። ንቁ። እንግዲህ ውዶቼ እንደሰማችሁት ነው። 11 አመት ሙሉ ሰርታ ግን አሁን ላይ ደከመኝ፣ በቃ መስራትም አልቻልኩም፣ ሰለቸኝ ነው። አብዛኞቻችን ስልችት ነው ያለን። ነገር ግን አንዳንድ ጊዜ ራሳችሁን የምታስገድዱት ነገር አለ አይደለ? ህይወት የሚያስገድዳችሁ ግዴታ አስገድደሽ ራስሽን እህቴ 1 አመት እንደው ቢያንስ ጨምረሽ በቃ ይሄን ያክልም ታግሰሻል፣ ጭክን ብለሽ 1 አመት ስሪና ለእጅሽ ብር ያዢ ነው የምለው። ለምን ሰው በቃ የሚረዳችሁም ሆነ ካጠገባችሁም የሚሆነው ባላችሁ ሰዓት ነው እንጂ ከሌላችሁ ማንም ዘወር ብሎ አያችሁም። ወላሂ በቃ ሲኖራችሁ ብቻ ነው። አሁን አረብ ሀገር ስላለን ይሄን አድርጎልን እንኳን ስንል ይሰሙናል ቤተሰብ ማለት ነው። ግን ሀገር ከገባን በኋላ ማንም የሚሰማን የለም። ስትንቀዋለል ኖረሽ ብርሽን የትም ስታዝረከረክ ኖረሽ እያሉ እንደውም የባስ እንድንነቅል የባስ በሽተኛ እንድንሆንላቸው በቃ ይሆናል አይደል? አይምሮ የሚነካ ንግግር እየተናገሩ እኛን ለማሳበድ ወይም ደግሞ እኛን በቃ የሆነ ለቀንላቸው ከዛ አካባቢ እንድንጠፋ እንደዛ ነው የሚፈልጉት። እውነት በጣም በቃ ያሳዝናል። ብቻ በቃ አብዛኛውን ቤተሰብ እንደዛ ስለሆነ እያየንም ስለሆነ በሶሻል ሚዲያ እንዴት እህታችን እንግዲህ እግረኛው ሚዲያ ላይ እየቀረበች እያዳመጥኩኝ የእውነት በጣም በቃ 12 አመት ሙሉ የሰራችውን ቤቷን ቤተሰብ ክዷት በቃ አባቷ ቀርበው ሲጠየቁ የህይወት ታሪኳን ያወራሉ። እንደዚህ አድርጋ እንደዚህ ኮና እንደዚህ ኮልዳ እንደዚህ ብላ እንደዚህ ሄዳ ያን ሳይሆን የተጠየቁት ገንዘቧን መልሱ ነው። ግን በጣም በቃ ሌላ ነው የሚመልሱት። እና ማሮቼ ሲኖራችሁ ሁሉም ሰው ይወዳችኋል። ስለዚህ ይዛችሁ ተገኙ። ላለው እስከሚደክማችሁ ደግሞ አትጠብቁ። ላረፈደባችሁ ለረፈደብን ደግሞ ያው ራሳችን አስገድደን መጨመር መስራት አለብን። ለራሳችን ብር መያዝ አለብን ብዬ አስባለሁኝ። ለማንኛውም እስካሁን አብራችሁ ስለቆያችሁ እጅግ በጣም አመሰግናለሁ። ላይክ ሼር እያደረጋችሁ አበረታቱኝ። ስለምታበረታቱኝ እጅግ በጣም አመሰግናለሁ።